ቫይኪንጎች ጦራቸውን በአግባቡ ነው ኢራቅ ላይ ጦርነቱ በሚሳኤል አይደለም ይሄ በጦር ነው ማለት ነው 4-1 ልጥልጥ ነው ያደረጓቸው ምን እንደሚያካክሉ በቃ ኖርዌዮች ግድንግድና ቴስታ ቤትን በኩል አስገጩም ነው ምላችሁ እነ ሶርሎ ምናምን ምን እንደሚያካክሉ ግን በትክክል ውጤቱ ጨዋታውን ይገልጿል ብዬ አላስብም ኢራቆች ኳስ በጣም ይችላሉ ግን ፊዚካሊ ኖርዌዮች ዶሚኔት አድርገዋል እንዳሰብኳቸው አይደለም ኑሳን በጣም ጠብቂያት ነበር ብዙ አይደለችም በሌፍት ዊንግ የገባው ሶርሎ ነበር ድክም ያለ ተጫዋች ነው ዊንገር አይደለም እሱ ኦዴጋርድም ጥሩ ፐርፎርም አላደረገም ያን ያህል በጣም አሪፍ ነው ምናምን የሚባል ቲም አይደለም እያደገ መሄድ ከሆነ አሪፍ ነው ኤሪያል ዶሚናንስ እና ዱዌል ስለ አሪፍ ናቸው እስቲ ኮፒ ሊንክ ሪፖርት ሼር ያደርጋችሁ ሐሳባችሁ ይሜ አረ ጭራቁ ስለፈጠረ አረ አንዳንዴ ይዝለልህ ብሏል አረ በስማ ሃላንድ ለመጀመሪያ ጊዜ ከኖርዌይ ጋር ወርልድ ካፕ ተሳትፎ 2 ጎል አግብቶ ወጥቷል ያራረ ቀልድ የጎል ማሽን እኔ ምን ልበል የኛ ስለሆንክ በጣም ደስተኛ ነኝ የኛ ባቶን ይቆጨን ነበር ሌላ ምን እላለሁ 4-1 አሸነፋ እንግዲህ ፍራንስ 3-1 ያሸነፈችው ፍራንስ አልፋት እንግዲህ አንደኛ በጎል ዲፈረንስ ተቀምጣለች በግሩፑ ኖርዌይ ሰርፕራይዝ ቲም ትሆናለች የሚል ግምት አለኝ ዛሬ ያዩአቸው በጣም ይጫወታሉ ኑሳ የሚባል ምርጥ ዊንገር አላቸው በዛ ጋር እንደውም ሶርሎዝ ነበር ሲጫወት የነበረው ኦዴጋርድም አለ ያው ዛሬ ጥሩ የሚባል ፐርፎርማንስ አልነበረውም ኦዴጋርድ ግን አሲስት አድርጎ መውጣት ችሏል ሃላንድ ግን በቃ ጅብ ነው በስማም ሁለተኛውን ጎል ብታዩት ራሱ ብቻውን አቀባዩን ላይ አይፈልግም ማለት ነው ይሄ የሚተቹትን ምናን ዝም ነው ሩጦ ተሯሩጦ ከበረኛው ጋር በቃ ግረሰር ነው ያገባበት እንደፈረደብን አሁን ደግሞ አርጀንቲና ከአልጄሪያ ሌሊት 10 ሰዓት እናያለን አርሊንግ ብራውት ሃላንድ የእንግሊዝ ፕሪሚየር ሊግ ሃላንድ እዚህም ሃላንድ ነው በቃ አለቀ ኖርዌይ 4-1 በሆነ ውጤት ማሸነፍ ትችላለች ሃላንድ 2 ጎሎችን ማስቆጠር ችሏል በዚህ ሌሊት እስኪ ሪፖስት ኮፒ ሊንክ በደንብ አድርጉት ለማን እንደምንሰራ እኮ አናውቅም እንግዲህ አሜሪካ የስራሽን ይስጥሽ ማን አስተናግጂ እንዳላት ራሱ እንጃ ሃትሪክ መስራት ይችል ነበር ግን አልሆነም ዓለም ዋንጫ አሁን ይጀምራል ፕላስ መልኩታን መንካት እንዳትረሱ ያልተኛችሁ ሪፖስት በደንብ እስኪ ሪፖስት ኮፒ ሊንክ ምናምን ነገር አድርጉት ሃላንድ ከባድ ሰው 2 ጎሎችን አስቆጣ እና ተጋባጭ ጎረቤትን አቀስቅሱ ዓለም ዋንጫ ሊጀምር ነው ምናምን በሉ ይመቻችሁ ሃላንድ አሁን የዓለም ዋንጫው የመጀመሪያው ነው ቢባልሽ ማን ነው የሚያምነው 2 ጎል አገባ ቤተሰብ 2 ጎል እንዴ አዲስ ነገር ሲሆንብህ እኮ ተደነግጣል ይሄ ሰውዬ ጤነኛ አይደለም የሆነት ነው የምላችሁ ጤነኛ አይደለም ምን አይነት ፕሬሲንግ ነው ኖሮ የሚያደርጉት 4 እንዲ ግር ብሎ ነው የሚመጡት እናንተ አታውቁትም ኬኬት እንደሚመጡ እኔ ደጋፊ ይመስለኛል የሆነ ሳለች አንደኛው ጎል በጣም ፕሬስ ከማድረጋቸው የተነሳ ሃላንድ አገኙ ታውቃላችሁ አይደክሙም በጣም ነው ይጓጉ አቻ ሆኖ ነበር ወዲያውኑ ፕሬስ አድርገው 1 ጎል አስቆጠሩ ማለት በ42ኛው ሰከንድ ላይ 42ኛ ደቂቃ ከምናምን ሰከንድ ማለት በጣም የሚገርም የማግባትና የመጮት ሱስ ላይ ነው ያሉት የመጀመሪያቸው ስለሆነ ታሪክ ሰርቶ ማለት ነው የፈለጉት ይሄን ስቴጅ እኔ በዚህ ሁኔታቸው ምንም ነው በጣም ሰው የሚያልፉት ለማንኛውም ኮፒ ሊንክ እና ፎሎ አይረሳ የመጨረሻውን ውጤት ደግሞ ይዤ እመጣለሁ ይመቻችሁ ሃላንድ ካለ ከፈለክ ኖሮ ይሁን ከፈለክ ሴኔጋል ይሁን ከፈለክ ኬፕ ቨርዲ ምናምን ይሁን ብቻ አንተ ሃላንድ ይኖር 4-1 ምናምን እያሸነፍክ ትወጣለህ ማለት ነው በጣም ነው የሚችለው ማለት የሆነ ቻንስ ክሬት የሚያደርግለት ሌላ 10 ቁጥር ይኖር አያገባው ማለት ብቻ ቦክሱ አካባቢ ኳሷን ያገኛል ቦክሱ አካባቢስ እንዴት ነው የሚያገኛት ነው እሱ ነው ጥያቄው የመጀመሪያውን ጎል ያስቆጠረው ካውንተር እየሄደ ነበር ክለባቸው በምን አይነት ፍጥነት እንደደረሰ የኳሷን ቦታ እንዴት ነው የሚያስብል አይነት ጎል አስቆጠረ ሁለተኛው ጎልስ ማንንም ቻንስ ክሬት አላደረገለትም የተቃራኒ ቡድን ተጫዋቾች ቢውልድ ለማድረግ ተከላካዩ ለበረኛው ሰጥቶ ሳዱ በረኛውን አስቆጠረ ሌላኛው ኦንጎል እንዴት ነው የተቆጠረ ነው ጥያቄው ብሩ አልቋል እኮ ደቂቃው ቡርነኮ 4-1 ምና 3-1 እየመራ እኮ ነው አይደል እንዴ ክሮስ ሲደረግ ማለት ነው ኳሱ እንዴት ተንጠራርቶ ማለት ነው ሩቅ ያለን ኳስ አደረገው ማለት ምን አይነት ታታሪ ስለሆነ እኮ ነው ከዚያ ኳስ ነው ኦንጎል የተቆጠረው ሃላንድ ካለ 5-1 9-0 ምናምን ታሸንፋለህ በቃ ብቻ እሱ ይኑረ ማለት ነው ሌላኛው ኦዲጋርድ ከኮርና አሲስት አድርጓል ያው የሚጫወትበት ቡድን ኮርና ምናምን ስለሚወጣ ነው ይመቸው ለማንኛውም እንዲሁም ደግሞ 5 ጎል ይገባል ብዩ ስለነበር ነው በዚህ ደረጃ ያረከኝ ለሃላንድ ያለኝ ቦታ ታውቃላችሁ በጣም ይመቸኛል አጥቂ ነው ሃላንድ የማይመቸው ሰው ደግሞ ምናልባት በሌላ መንገድ እንጂ በችሎቱ አይደለም የሚጠራው ማለት ነው ችሎቱ የሚያስደንቅ የሚቀረው ነገር የሌለው 9 ቁጥር ስለሆነ የሚቀረው ነገር የለውም እንደ 9 ቁጥር ሃላንድ አንድ የሚቀረው ነገር የሚጎለው ነገር የለውም
ጀግና አጥቂ ነው። ለማንኛውም ፎሎ ማድረግ እንዳይረሳችሁ አካውንታችን ስለሆነ ገና የአርጀንቲና ኳስ 10 ሰዓቱ የጠዋት ሁላ 1 ሰዓቱ ይታያል። ይመቻል። ኤርሊንግ ሃላንድ እንደጠበቅነው እንግዲህ ፍጹም በሆነ መንገድ ኖርዌይን ከ28 ዓመታት በኋላ ዓለም ዋንጫ ከመለሳቸው በኋላ አይራክነ ምናምን አልሰማም ብሎ 2 ጎልና 1 አሲስት ነው ይዞ የወጣው። ሴኔጋልና ፍራንስ እንመጣለን። አዎ በቃ ዲፌንሳቸው መጥፎ ነው፣ ነገር ግን እንመጣሉ። እኔ አጉላላሃለሁ እያለ ነው። በቃ ቃላት የለኝም ለዚህ ልጅ። እኔ እልም ይዜ ምንድን ታውቃላችሁ ቪክተም ኦፍ ሂዝ ኦውን ሰክሰስ እያልኩ ነው ኤርሊንግ ሃላንድ የምጠራው እና ይህን የምልበት ምክንያት ልንገራችሁ። ኢንግላንዳዊ ቢሆን ኖሮ ይህ ልጅ ማሊያው ቢቀየር ኢንግላንዳዊ ሆኖ ማለት ነው ለሀገሩ ሪፕሬዘንት ቢያደርግ የሚያገኘው ፒአር ይለይ ነበር። ለዛም ብቻ አይደለም በክሌብ ሌቭል ራሱ ለማንቸስተር ሲቲ በየአመቱ ዴሊቨር እያደረገ በቂ ይወራለታል ብዬ ነው ያላስብም መቼም ቢሆን። በዚህ ዓለም ዋንጫ ላይ የሚያመልጠን ጨዋታ የለም። ዛሬ ደግሞ ኤርሊንግ ሃላንድ ያንቀጠቀጠበት ቀን ነው፣ በደንብ እናወራበታለን። ኤኒዌይስ ግን የዓለም ዋንጫን ነገር አንድም ጨዋታ ካመለጣችሁ እንኳን ተነስታችሁ ለማየት ከፈለጋችሁ ጨዋታው እንዴት ነበር የሚለው እዚህ ፕላስ ምልክቱ መጫን እንዳይረሳ። አዲስ ከሆናችሁ ሀሳባችሁ ኮሜንት ላይ አስቀምጡ። ያያችሁ ደግሞ ካላችሁ ኮፒ ሊንክ ማድረግ እንዳይረሳ። ኤርሊንግ ሃላንድ ግን እናውራለት አንዴ እስቲ ለሱ ብቻ ይህን ቪዲዮ ባወራለት እንደው ደስ ይለኛል። ከዚህም አልፎ 100 ብሰራለት በእውነት ነው የምልህ። በጣም እንቀጥል። በዚህ ዓመት ያለው ነገር ደግሞ ይናገራል። ፕሌየር ኦፍ ዘ ይር ስለ ሁሉም ሲወራ ኤርሊንግ ሃላንድ አንዴ ሜንሽን አልተደረገም ነበር። ምናልባት ሲቲ ካነሳው እስቲ እናወራበታል እና የሚተባል ነበር ሲታለፍ የነበረው ቶፕ ስኮሮች ጨርሶ በጂኤ ደግሞ በአጠቃላይ ከሱ ሚሻል ሊግ ውስጥ ማንም አልነበር፣ ግን ሜንሽን እንኳን አልተደረገም። ምን ያህል የዚህ ቪክተም ኦፍ ሂዝ ኦውን ሰክሰስ ማለት ይሄ ነው። ሪከርድ ካልሰበረ በስተቀር የሆነ ካልሰራ በስተቀር ከእንደገና እንደ አዲስ ኖርማል ሌላ ሰው ቢያደርገው ይህን ቁጥር ግን ለሌላ ሰው ብትሰጠው ቃል ለምድር ለሰማይ እስከ ጫፍ ተወርቶ አያልቅም። ኤርሊንግ ሃላንድ ማለት ይሄ ነው። ምን አይነት ተጫዋች ነው በእናትህ! እኔ በጣም በቃ ይመቸው። እኔ ዳርክ ሆርስ ናቸው ብዬ ማስባሉ። በጣም ታለንት አላቸው። ወደ ጨዋታው ደግሞ ገባ ብለን ስንመለከት ኖርዌይ እንዳያችሁ ነው። አንቶኒ ኑሳ አለ፣ ታለንት አለ፣ ሼልድሮፕ አለ ከቤንች ጆንስ ፒተር ሆገን እንደውም ዛሬ አላየነውም። ያ ተነስተው ሲጮቱ አይተናል። ኑሳ አለ፣ ቦብ አለ፣ በደንብ አለ። መጠቀም ነው፣ ሁሉንም ኤክስፕሎይት ማድረግ ነው። አሌክሳንደር ሶርሎት ትንሽ አጀማመሩ ጥሩ አልነበረም፣ እያሻሻለ መጣ። አይታችሁታል። ጥሩ ተጫውቶ ነበረ። ሙቭመንቱ በተለይ አሪፍ ነበረ። ኤርሊንግ ሃላንድ ኦኪፓይ ለማድረግ ስፔስም ሲፈጥርለት ነበረ። ኤርሊንግ ሃላንድ ደግሞ እንደምታውቁት ነው በረኛው ሁላ ፈርቶ የሆነ ሰዓት ወደኋላ ሲቃበሉ የሁለተኛውን ጎል ያገኘበት መንገድ ብታየው በረኛው ደንግጦ እግሩ ላይም ተገናኝቶ ያገባበት ፕሬስ አስጨንቆች። እንደዚህ አይነት ተጫዋች ነው በቃ እሱ። እኔ ኤርሊንግ ሃላንድ በቃ ፈጽሞ ልዩ። አንድ ደግሞ ያዳነበት ያራኩ በረኛ ይመችው፣ ጀግና ነው በጣም እና ከዛም አልፎ ግን ሃይራኮችም ማስቆጠር ችሎ ነበር። ሁሴን የሚገርም ቴስታ ነበር ያስቆጠረው። ከዛ ውጭ ደግሞ የመጨረሻውን ጎል ራሱ ተፋትጎ እንዴት የዘለለውን አዘላል ሂድና ይሁት ዘሎ ወረ ላይ ገጭቶት ትሮስፌት የሚባለው ዘሎ ነው እሱ ያገባው። ኤርሊንግ ሃላንድ ያይረነውን ኳስ የሚወጣ ኳስ እኮ የሚወጣ ቢተውም ይችላል። 3-1 እየመሩ እሱን አስገብቶ ወደ ውስጥ እንዲገባ አደረገ። የሚገርም ተጫዋች በእውነት ነው የምላቸው። እኔ ሀገርን ሪፕሬዘንት አረክናም እሱ ለመረጠው ምርጫ ያው እንትን ማድረግ የለብንም መንፈግ የለበትም ግን እንደው ቢሆን ኖሮ ኢንግላንድ መርጦ ቢሆን ኖሮ እላለሁ ሁሌ ያሱ የሚገባውን ያህል እንዲያገኝ ማለት የሚገባውን ያህል ፕሬዝ እንዲያገኝ በሚል አንጻር ኤርሊንግ ሃላንድ ፈጽሞ ትለያለህ በእውነት። ይመቻችሁ። ቀጣይ እስክንገናኝ ድረስ የዓለም ዋንጫ እንዳልኳችሁ ፕላስ መጫን ያደረስ ሀሳባችሁ ኮሜንት ላይ ያስቀምጣችሁ። ኮፒ ሊንክ ቢደረግ ይመቻችሁ። ቀጣይ እስክንገናኝ ድረስ